10 ላይ ቁጥር 8 ላይ ሂጂልኝ። እሺ ከቁጥር 8 ላይ ሃይላይት አድርጌ በቃ ቁጥር 8 እሺ ተባረክ። እንግዲህ ከዚህ በኋላ ሺሁ ዓመትም ሲፈጸም ሰይጣን ከስራቱ ይፈታል የሚለውን አይተን ነው በባለፈው ያቆምነው። እግዚአብሔር አምላክ ቢረዳንና ቢፈቅድ ከቁጥር 8 ጀምሮ እግዚአብሔር እስከፈቀደልን ድረስ እስከ ፍጻሜ ያለውን ክፍል እንመለከታለን። ሃይላይት ብታደርጊው ደስ ይለኛል፣ ወይ በደንብ በእጅሽ ይዘሽ ብታቀርቢው። በቃ እንደሱ አድርጊው። እሺ በጣም ጥሩ። እሺ በአራቱም በምድር ማዕዘን ያሉትን አህዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። በቃ እሱ ጋር ያዥልኝ። እንግዲህ የታሰረው ለሺህ ዓመት የሚለው ቁጥር 7 ላይ ሺሁም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። ሺህ ዓመት የተባለ ምንድን ነው የሚለውን በስፋት አይተናል። ኦኬ 2-3 መርሃ ግብር ወስደን ስለ ሺህ ዓመት እስካሁን ድረስ በሰፊው ስንማር ቆይተናል። አሁን ከተፈታ በኋላ ምንድነው የሚሆነው የሚለውን እናያለን። ከዛ በኋላ ደግሞ ፍጻሜውስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍርድ ትንሣኤ ዘጉባኤ ምን ይመስላል የሚለውን ክፍል ነው የምናየው በዚህ ራዕየ ዮሐንስ ምዕራፍ 20 ማለት ነው። እሺ ኤማውስዬ እንደሱ አድርገሽ ያዡ ፕሊዝ። እንግዲህ ከተፈታ በኋላ በአራቱም ማዕዘን ይላል ቁጥር 8 ላይ በአራቱም በምድር ማዕዘን ያሉትን አህዛብ ይላል። በአራቱም የምድር ማዕዘን ያሉትን ሲል ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያሉትን አህዛብ ያስታል። ኦኬ በአራቱም በሰሜንም በደቡብም በምስራቅም በምዕራብም ያሉትን ሰዎች ያስታቸዋል። የሚያስታቸው ሰይጣን ጥቂት ጊዜ እንደቀረው አውቆ እንደሚያገሳ አንበሳ በመካከላችሁ ይዞራል እንደሚል የእግዚአብሔር ቃል ብዙውን ሰው ከእግዚአብሔር ቃል ያርቃል፣ ብዙውን ሰው ይውጣል፣ ብዙውን ሰው ዘንዶ ብሎ ጠርቶታልና ምን ይላል? ከመንፈሳዊ ህይወት ያሸሻል፣ ያስታል። በሰሜንም በደቡብም በምስራቅም በምዕራብም ያለ ቁጥራቸው በጣም ብዙ የሆኑ ሰዎች የእግዚአብሔር ተቃዋሚ ሆነው ይሰለፋሉ። ይሄን ደግሞ በራዕየ ዮሐንስ ምዕራፍ 13 ላይ አይተናል። ስለ ሐሳዊው መሲህ ስንናገር የሚፈታው በሐሳዊው መሲህ ዘመን ነው ብለናል አይደለ? በሐሳዊው መሲህ ከተፈታ በኋላ ምን ያደርጋል? ብዙዎችን ያስታል። ሐሳዊው መሲህን ሰዎች አንተ መሲህ ነህ፣ አንተ ክርስቶስ ነህ፣ አንተ ኢየሱስ ነህ ብለው ምን ያደርጉለታል? ይሰግዱለታል። ይሄንን ግን የሚያደርገው ማን ነው? ሰይጣን የተባለ ዲያብሎስ። እንግዲህ ሐሳዊው መሲህን ሲጀምር የሚሾመው በራዕየ ዮሐንስ ምዕራፍ 19 ላይ እንዳየነው ማን ነው? ሰይጣን የተባለው ዲያብሎስ ነው። አውሬ የተባለው ዘንዶ የተባለው ዘንዶ መባሉ ብዙዎችን ይውጣልና ሕፃን ከሊቅ እስከ ደቂቅ፣ ሕፃን ሴት፣ አዋቂ ወንድ አይልም። ብዙዎችን ለእግዚአብሔር ያልተገዙትን ይውጣል። ስለዚህ ብዙዎችን ያስታል። ኦኬ ጥቂት ጊዜ እንዳለው አውቆ ብዙዎችን ምን ይላል? ከእግዚአብሔር መንግስት ይለያል። ብዙዎችም ይለያሉ። ይቀጥልና አስጠጊው አንዴ በአራቱም ማዕዘን ያሉትን አህዛብ ጎግንና ማጎግን ይላል። አሁን ጎግና ማጎግ የሚለው ቃል ምንድን ነው? እንግዲህ ጎግና ማጎግ የሚናገረው እነዚህ ከእግዚአብሔር የራቁት ሰራዊትን ነው። ጎግ ማጎግ የሚለው ስቡህ መጋቢ ሐዲስ ስቡህ ይሄንን ጎግና ማጎግ የሚለውን ሐሳብ ሲገልጹ ጎግ የሚለው ይላሉ መምህር ስቡህ ጎግ ማጎግ ይላል። ጎግ የሚለው ጎግ ማለት ሰራዊት ማለት ነው ይላል ኢትዮጵያውያን ሊቃውንት። ጎግ ማለት ሰራዊት፣ መንጋ፣ በስቶ የሚሄድ የሚንጋጋ ማለት ነው ይላሉ። ከዛ ማጎግ የሚለውን ደግሞ ብዙ ማለት ነው ብሎ ያስቀምጠዋል። ይሄንን የሚነግረን መምህር ስቡህ ናቸው። በዚህ ክፍል ትርጓሜያቸው ላይ ጎግና ማጎግ የሚለውን ሲፈቱ ጎግ ማለት ብዙ መንጋ፣ በስቶ የሚሄድ የሚንጋጋ ብለው ይፈቱታል። ማጎግ ማለት ደግሞ ብዙ ማለት ነው የሚለውን ሐሳብ ያስቀምጣሉ። አለቃ ኪዳነ ወልድ ክፍሌም ደግሞ ጎግ ንጉሱ፣ ማጎግ ህዝቡ ብለው ያስቀምጣሉ። ጎግ ንጉሱ፣ ማጎግ ህዝቡ። ግን እናንተ እንድታውቁት የምፈልገው በተለይ በጎግ ማጎግ የሚለው ላይ ብዙ አይነት የሚነገሩ ትምህርቶች አሉ። ግን በጠቅላላው ዋናው ሐሳብ እንድትይዙልኝ የምፈልገው ጎግ ማጎግ የተባሉ የሐሳቢው መሲህ ሰራዊት
ከእግዚአብሔር የራቁ ክርስቶስን መሲህ ብለው የማይመለከቱ ቁጥራቸው ብዙ የሆነ የሰራዊት ከእግዚአብሔር የራቁ ከክፉ ጋር የተሰለፉ ቁጥራቸውን ለመግለጽ ብዛታቸውን ለመግለጽ እነሱን ለማሳየት ነው ጎግ ማጎግ የሚለው ሐሳብ የተቀመጠውና ስለ ሐሳቢው መሲህም በየንበት ክፍል ላይ ራዕይ ዮሐንስ ምዕራፍ 13 ላይ እንዳየን ብዙዎችን ሐሳቢው መሲህ ሲያስት ሐሳቢው ነብይ ሐሳቢው መሲህ ሰይጣን የተባለ ዲያብሎስ ሲያስቱ አይተናል። እዚሁ ላይም እንደምታዩት ጎግ ማጎግን እንዲያስታቸው ብዙአኑን ሰራዊት እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ዓላማ አድርጎ የሚወጣው ክፉ ሰውን ከእግዚአብሔር ለመለየት ነው። ከእግዚአብሔር ለመለየት ነው፣ ሰውን ለማሳት ነው። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። ተመልከቱ፣ ቁጥራቸው እንደ ባህር አሸዋ የሚያህል። ለምንድነው እንደ ባህር አሸዋ የተባለ? የባህር አሸዋን አትቆጥሩትም አይደል? ይቆጠራል እንዴ? እንዴት ነው የነገር ቀሲሴ? የባህር አሸዋ ይቆጠራል? አይቆጠርም አይደል? ትቆጥሩታላችሁ? አይቆጠርም። በአሸዋ የተመሰለበት በባህር አሸዋ የተመሰለው ቁጥራቸው አይቆጠርም ሲለን ብዛታቸውን ለመግለጥ ነው እንጂ የባህር አሸዋ ናቸው እያለን አይደለም። ሊትራሊ አንድ ሰው ወደ ባህር ዳር ሄዶ የባህር አሸዋን እንደማይቆጥረው ቁጥራቸው አይቆጠርም። ቁጥራቸው ብዙ ነው። ለሐሳቢው መሲህ ከእግዚአብሔር መንግስት የሚርቁ ማለት ነው። ብዙ ነው። የቤተክርስቲያናችን አንድምታ ትርጓሜ የራዕይ ዮሐንስ አንድምታ ትርጓሜ ምዕራፍ 20 ላይ ገብታችሁ ብታነቡ ከተፈታ በኋላ ሰይጣን ምን ያደርጋል የሚለውን ሲያብራሩ በአራቱ ማዕዘን አራት ማዕዘን የሚል ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ በአራቱ ማዕዘን ያሉ ምዕመናንን ያስታቸው ዘንድ ይወጣል ይላሉ። ከዛ ያዋጋቸው ዘንድ ጎግ ማጎግን ይሰበስባቸዋል። ምን ማለት ነው ጎግ ማጎግ የሚለውን እዛው አንድምታ ትርጓሜያችን ላይ ሩቅ መሄድ አያስፈልግም። የቤተክርስቲያናችን አንድምታ ትርጓሜ ላይ ቁጥራቸውም የብዙ ነው ብሎ ያስቀምጣል። ጎግ ማጎግ የሚለውን ቁጥራቸውም ብዙ ነው። አሁን እንደ ቤተክርስቲያን ልጅነታችን ካለን የሰዓት አኳያ ያንን እንመልከት በሚል ሂደት የቤተክርስቲያንን ትምህርት አይተን እንሄዳለን በሚል ሐሳብ ነው እንጂ ሌሎችንም እያነሱ ለትምህርት መመልከት የተገባ ነው። ግን ቤተክርስቲያናችን ይሄ ጎግ ማጎግ የሚለውን ይሄ ሰራዊት ሰይጣን የሚያስከትተው ሰራዊት ነው። ሰይጣን የሚያሰልፈው ሰራዊት ነው። ቁጥራቸው ደግሞ አይቆጠርምና እንደ ምድር አሸዋ ቁጥራቸውም እንደ ባህር አሸዋ የሚያህል ነው ብሎ ያስቀምጠዋል። አስተውሉ እንግዲህ ምን ያህል ሰው ከእግዚአብሔር እንደሚርቅ አስተውሉ። አሁን እንኳን ተመልከቱ። አሁን ባለንበት ዘመን እንኳን ተመልከቱ። ስንቱ ከእግዚአብሔር ርቋል። ብዙ አይነት ኃጢአቶች እኮ ብዙ አይነት ኃጢአቶች ተፈተዋል አይደል? አሁን ዝሙቱን ስትመለከቱ ስንቱን አስቷል። ዝሙት ስንቱን ባሪያ አድርጓል። ዘፈንን ስትመለከቱ ስንቱን አስቷል። ዘረኝነቱን ስትመለከቱ ስንቱን አስቷል። ስንቱን ለክርስቶስ ሳይሆን ለማን አስከትቷል? ለጎግ ማጎግ ሲያስከትት ተመልከቱ። የክፉ ሰራዊት ሲያደርግ ዘረኝነቱን እዩ። ስድቡን ተመልከቱ። ስንቱን አስቷል። ስድብ በሰሜን ብቻ ያሉትን አይደለም፣ በምዕራብ ብቻ ያሉትን አይደለም፣ በደቡብ ብቻ ያሉትን አይደለም፣ በምስራቅ ያሉትን በአራቱም ማዕዘን ዛሬ ላይ ሰዎች ለክርስቶስ ከመገዛት ይልቅ ለዲያብሎስ ሲገዙ እያየን ይገኛል። ይሄ የተገለጠ እውነት ነው። የተገለጠ እውነት ነው። ቁጥራቸው ምን ያህል ብዙ እንደሆነ ሲገልጽ እንደ ባህር አሸዋ ምን ይላል የሚያህል ነው ብሎ አስቀምጦልናል። አንቆጥረውማ። አያሳዝንም? ይሄ ያሳዝናል አይደል? ኤማሁሲ በደንብ ስክሪን ላይ ያስጠጊው። እሺ እኔ እናት አይኖ እያስቸገርኩሽ ነው፣ ለትንሽ ጊዜ ነው፣ ሌሎች የሚያግዙ እስኪገኙ ድረስ ነው። ተመልከቱ ምን ያህል ሰው እንደሚጠፋ ተመልከቱ። ምን ያህል ሰው እንደሚፈረድበት ተመልከቱ። ጌታ በፍርድ ሲመጣ ማቴዎስ ወንጌል ምዕራፍ 25 በማቴዎስ ወንጌል ምዕራፍ 7 ላይ እንደተገለጠው ጻድቃንን ፈርዶላቸው ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ ብሎ ሲያጽናናቸው፣ ኃጥአንን ደግሞ አላውቃችሁም። እንግዲህ በእግዚአብሔር ዘንድ አላውቃችሁም የሚለው ቃል እንዴት ያስደነግጣል! አያስደነግጥም? ኦርቶዶክሳውያን ክርስቲያኖች ያስደነግጣል እኮ።
ስለዚህ ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። የባህር አሸዋን እንደማትቆጥረው በጎግ ማጎግ ሰራዊት ውስጥ የተሰለፉትም ቁጥራቸው እንዲህ ባለ ሂደት ነው፣ አይቆጠርም። ብዙዎች ናቸው፣ ጭፍሮች ናቸው። ኦኬ ያንን ሲገልጽ ነው። ቁጥር 9 ላይ ማለት ከፍ በይልኝ። እሺ ወደ ምድርም ስፋት የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። በእሳት የተገለጠ የእግዚአብሔር ፍርድ ነው። እግዚአብሔር ፈረደባቸው ሲለን ነው ቃሉ። ደግመን እንየው፣ ስሙ። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችዋንም ከተማ ይላል። የተወደደችዋ ከተማ ማን ናት? ኢየሩሳሌም ናት እኮ። ሃይላይት አድርጊልኝ። ለምንድን ነው የተወደደች ከተማ የተባለች? ታላቅ የተባለው ተአምር በኢየሩሳሌም ተደርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ ለዓለም ሕዝብ ቤዛ ሆኗል። ለዓለም ሕዝብ ነው እኮ የሞተው። አንዳንድ ሰው እኮ አለ እኮ ለሱ ቋንቋ ለሚናገረው ወይም ለወዳጆቹ ለራሱ ለይቶ ክርስቶስ የሞተው ለዚህ ሕዝብ ብቻ ነው። ኖ ኢየሱስ ክርስቶስ የሞተው ሰማዕትን ቤዛነቱን የገለጠን ለእኔና ለእናንተ ለዓለም ሕዝብ ነው። ለዓለም ሕዝብ ነው ክርስቶስ የሞተው። ሰሜን ላለው፣ ደቡብ ላለው፣ ምስራቅ ላለው፣ ምዕራብ ያለው የክርስቶስ የቤዛነት ስራ ያቅፈዋል። የተገባው ነው ለሁሉ ሰው። ለአይሁዳውያን ብቻ አይደለም፣ ለሮማውያን ብቻ አይደለም፣ ለግሪካውያን ብቻ አይደለም። አላስተማሩም ሐዋርያት እንዲህ ብለው። ክርስቶስ የሞተው ለሁሉም ነው። ይሄን ልናቅና ልናምን ያስፈልጋል። ይሄ የቤተክርስቲያናችን ትምህርት ነው፣ የመጽሐፍ ቅዱስ እውነት ነው። ለሁሉም ሰው ነው የሞተው። ስለዚህ ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችዋን ከተማ ከበቡ። ምን ለማድረግ? ቅዱሳን ላይ እጅ ለመጫን ይላሉ አበው። ኢየሩሳሌምን የከበቧት ምክንያቱም ኢየሩሳሌም የተወደደች ከተማ የተባለችው የተወደደው ክርስቶስ በእሷ ላይ የተወደደውን መስዋዕት አቅርቧልና ቤዛ ሆኗልና። ክርስቲያኖች እኛ የተወደድን ብንባል ሽታችን መዓዛችን ማን ነውና ነው? ክርስቶስ ነውና። ውበታችን ማን ነውና ነው? ክርስቶስ። የምንወደደው ከክርስቶስ ጋር ስንሆን ብቻ ነው። እኔ ስለሌላው አይደለም የማወራው፣ ስለ ክርስቲያኖች ነው የማወራው። ክርስቲያኖች ውበታችን ኢየሱስ ክርስቶስ ነው። መልካም መዓዛችን ኢየሱስ ክርስቶስ ነው። እቺ አማናዊቷ ቤተክርስቲያን የክርስቶስ ሙሽራ ውበቷ ክርስቶስ ነው። ስለዚህ ከበቡ። ምን ለማድረግ? ቅዱሳን ላይ እጅ ለመጫን፣ በእርሱ የሚያምኑትን ለማሳት። በክርስቶስ አማናዊ መሲህ ነው ብለው የሚያምኑ፣ እርሱ ኢየሱስ ነው ብለው የሚያምኑ፣ እርሱ ክርስቶስ ነው ብለው የሚያምኑ። በነገራችን ላይ ኢየሱስ ነው ስላችሁ፣ ክርስቶስ ነው ስላችሁ ስሙ ትርጉም አለው። አንዳንድ ጊዜ ኢየሱስ ስንል እንደው ሌላ ነገር የሚመስላችሁ ሰዎች እባካችሁ ተማሩ። በፍቅር እንለምናችሁ። ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። ኢየሱስ ማለት እግዚአብሔር ምን ማለት ነው? መድኃኒት ነው። አንድ ሰው ኦርቶዶክሳዊቷ ቤተክርስቲያን ኢየሱስ ጥዑመ ስም ስትል ኢየሱስ ብላ ስትጠራው መድኃኒት እያለችው ነው። የቃል የስሙ ፍቺን ነው የምነግራችሁ። ክርስቶስ ስንል ደግሞ እንደው ግር እንዳይላችሁ፣ ክርስቶስ ስንል ክርስቶስ ሿሚ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባኔና እናንተን ለማዳን አማናዊ መሲህ ብለን እንጠራዋለን። ስለ ክርስቶስ ስንናገር ምን ብለን ነው የምንጠራው? አማናዊ መሲህ። ለምን? ሐሰተኛ መሲህ ደግሞ አለ። ሐሳቢው መሲህ ራሱን ከክርስቶስ ጋር ማለካካት የሚፈልግ ክርስቶስ ሞትን ድል አድርጎ እንደተነሳ እኔም ሞትን ድል አድርጌ ተነስቻለሁ ብሎ የስህተትን ቃል የሚናገር ሐሳዊ መሲህ በራዕየ ዮሐንስ ምዕራፍ 13 ላይ እንዳየነው ስላለ እሱን ሐሳዊ መሲህ ትላለች ቤተክርስቲያን። እንደ አንቲ ክራይስት እንለዋለን። የክርስቶስ ተቃዋሚ ማለት ነው። አማናዊው መሲህ ኢየሱስ ክርስቶስ እርሱ ነው። ስለዚህ በእርሱ የሚያምኑትን በእርሱ በሚያምኑት ላይ እጅ ለመጫን ደግሞ ይሄንን አይተናል እኮ
በኢየሩሳሌም ያሉ ቅዱሳን ላይ እጅ ተጭኗል አልተጫነም? ተጭኗል። መጽሐፍ ቅዱሳችን ላይ እናያለን። ራዕየ ዮሐንስ ምዕራፍ 11 በግልጽ የምናየው ይሆናል። ከዛ በፊት ግን የቤተክርስቲያን አንድምታ ትርጓሜ ምን ነው? ይሄን ክፍል እንዴት ብሎ ነው አባው የሚተረጉሙት? ኢትዮጵያውያን ሊቃውንት ምን ብለው ነው የሚተረጉሙት? ስሙ። የቅዱሳን ሀገር ይላሉ። የቅዱሳን ሀገር ኢየሩሳሌም ከበቧት፣ ይሰፍራሉ። በማን ላይ? በኢየሩሳሌም ላይ። ኢየሩሳሌምን ግን ምን ብለው ጠሩ? የቅዱሳን ሀገር ብለው ጠሩ። የሐዋርያት ሀገር፣ የቅዱሳን ሀገር፣ ቅዱስ የተባለ የባህሪ ቅድስናን ገንዘብ ያደረገ ኢየሱስ ክርስቶስ ቤዛ የሆነባት ያችን ኢየሩሳሌም ከበቡ። በነገራችን ላይ ሐሳዊው መሲህ ለጥቂት ጊዜ ቢሆንም እስቲ ኤማውስዬ ራዕየ ዮሐንስ ምዕራፍ 11ን ክፈችልኝ። ለጥቂት ጊዜም ቢሆን በኢየሩሳሌም ይገዛል። ይሄ ብዙ የሊቃውንቱ ትምህርት ነው። ራዕየ ዮሐንስ ምዕራፍ 11 የሐዋርያቱ እውነት ነው የነቢያቱ ሀገር የሆነቿን ኢየሩሳሌም ከበቡ። ስለምን ከበቡ? እጅ ለመጫን ቅዱሳንን ለማሳደድ። ይሄው ራዕየ ዮሐንስ ምዕራፍ 11 ተመልከቱ። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያውን በዚያም የሚሰግዱትን ለካ ይላል። ከፍ በመቅደሱም ውጪ ያለውን አድሞ ለአህዛብ ተሰጥቷልና ተወው፣ አትለካው። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል። የተቀደሰችዋ ከተማ የተባለች ኢየሩሳሌም ናት። የተቀደሰችዋን ከተማ ለስንት ወር ይረግጧል? ለ42 ወር። 42 ወር 1260 ቀን፣ 3 ዓመት ከግማሽ 3 ዓመት ከግማሽ። ኦኬ ይረግጧታል ማለት ይገዟታል ማለት ነው። በዚህ አገዛዝ ጊዜ ግን በዛች በጥቂት ጊዜ ውስጥ ብዙ ክርስቲያኖች ሰማዕትነትን ይቀበላሉ። ብዙሃኑ ይሰደዳሉ። በሐሳዊው መሲህ አገዛዝ ብዙሃኑ ሰማዕትነትን ይቀበላሉ። በኋላ ላይ ሄኖክና ኤልያስ ይመጣሉ። አይተናል። ራዕየ ዮሐንስ ምዕራፍ 11 አይተናል። ራዕየ ዮሐንስ ምዕራፍ 12 አይተናል። ራዕየ ዮሐንስ ምዕራፍ 13 አይተናል። ራዕየ ዮሐንስ ምዕራፍ 14 አይተናል። ተምራችኋል። ሄኖክና ኤልያስ መተው ከእግዚአብሔር ልቡ የሸሸውን ወደ እግዚአብሔር ይመልሳሉ። በኋላ ላይ ግን ሄኖክም ሆነ ኤልያስ ሞትን አልተመለከቱም። ይሄ በስጋ መሞትን አልተመለከቱምና መጽሐፍ እንደሚነግረን ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ምን አለው? ወሰደው ይላልና መሞት ሰው ሆነው ሞትን መቅመስ አለባቸውና እግዚአብሔር ሞትን መቅመስ ስላለባቸው እግዚአብሔር ስለፈቀደ በደንብ ስሙ፣ ሐሳዊው መሲህ ይገላቸዋል ይላል። የሚገላቸው ግን እርሱ ያለው ኃይል፣ እርሱ ያለው ስልጣን ከሄኖክና ከኤልያስ በልጦ አይደለም። የእግዚአብሔር ፈቃድ ስለሆነ ነው። መሞት ሰማዕትነትን መቀበል አፈርነና ወደ አፈር ትመለሳለህ የሚለው ቃል ይፈጸም ዘንድ ግድ ነውና ያንን ያደርጋል። ከዛ በኋላ የእግዚአብሔር ቁጣ ሲገለጥ እናያለን። እስቲ እንመልከተው። ስሙ። ለሁለቱም ምስክሮች ይላል። ከፍ ለሁለቱም ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። ማቅ ለብሰው አለ። ሄኖክና ኤልያስ ማቅ ለብሰው ማለት ምን ማለት ነው? በሐዘን ውስጥ ሆነው ነው ወንጌል የሚሰብኩት። በሐዘን ውስጥ ሆነው ነው የእግዚአብሔርን ቃል የሚያስተምሩት። ማቅ ለብሰው ሲል በዛን ዘመን ያለው ጊዜ የሚያሳዝን ነው። በጣም እኮ ነው የሚያሳዝነው። ሰዎች ሐሳዊው መሲህን አንተ አማናዊ መሲህ ነህ፣ ንጉሳችን ነህ ብለው ያመልኩታል። ሰው ክርስቶስን ከልቡ አውጥቶ ሌላን ነገር ያነገሰበት ዘመን ነው። ቅዱሳን ይህንን ሲያዩ ያዝናሉ። እንዲያው በምን አይነት ቋንቋ እንናገር? እስቲ ልጠይቃችሁ። ቅዱስ ዮሐንስ ምንድነው ያለው? በሶስተኛ ዮሐንስ መልእክቱ ላይ ለጋይዮስ ሲነግረው ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚያስደስት ነገር የለም። ሶስተኛ ዮሐንስ መልእክት ምዕራፍ 1 ላይ ግቡና አንብቡት። ቅዱሳን የሚያስደስታቸው ይኸው እናታችን ቅድስት ድንግል ማርያምን እንወዳለን ብሎ መናገር አይደለም። እናስደስታታ፣ ንስሐ እንግባ። በቃ ሐሴት እሷ ሐሴት የምታደርገው እኔና እናንተ ንስሐ ስንገባ ነው። እኔና እናንተ ስጋው ደሙን ስንቀበል ነው። እኔና እናንተ ልጇ ኢየሱስ ክርስቶስን ስንመስል ነው። በዚህ
ጎበዝ። ኧረ ዘንድሮ ወዴት እየሄድን ነው? በዚህ ነው ፍቅራችንን ልንገልጽ የምንችለው። ቅዱሳን በዚህ ይደሰታሉ። የነሱ ደስታቸው ሙሉ የሚሆንበት ይሄ ነው። የሚደሰቱት በዚህ መንገድ ነው። እስቲ እንመልከት። እስቲ ሶስተኛ ዮሐንስ መልእክት ምዕራፍ 1ን ክፈችልኝ። ሶስተኛ ዮሐንስ መልእክት ምዕራፍ 1ን ክፈችልኝ እንመልከት እስቲ። ምዕራፍ 1 ቁጥር 4 ተመልከቱ። ቁጥር 4 ቅዱስ ዮሐንስ ነው የሚናገረው። ዲያቆን ዛማኑኤል አይደለም የሚናገረው። የተጻፈን ነው ማነብላችሁ። ዘንድሮ ለነገሩ ቅዱስ ዮሐንስንም ሆነ ጳውሎስን ሆነ ጴጥሮስ ማንም ይናገረው አንሰማም የሚል ትውልድ ተነስቷል። እግዚአብሔር ልቦና ይስጠን። ይፈርዳል መድኃኔዓለም። የሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ስሙ። ሃይላይት አድርጊልኝ ኤማሁስ፣ ሃይላይት አድርጊ። ይሄው ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ቅዱስ ዮሐንስ ነው የሚናገረው። 5 መጽሐፍ የጻፈው በቤተክርስቲያናችን ወንጌልን ጨምሮ 3ቱን መልእክታት፣ አንደኛ ዮሐንስ መልእክት ለኤፌሶናውያን፣ ሁለተኛ ዮሐንስ መልእክት ለሮምና፣ ሶስተኛ ዮሐንስ መልእክት ለጋይዮስ የጻፈው ራዕይ ዮሐንስን ጨምሮ የጻፈው ቅዱስ ዮሐንስ ፍጥሞም ደሴት ሆኖ ራዕይ ዮሐንስን ያየው እሱ ነው የሚናገረው። ወልደ ዘብዴዎስ የቅዱስ ያዕቆብ ቀዳሚ ሰማዕት ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት የሆነው የያዕቆብ ወንድም በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያ አገልግሎት የጠራቸው ቅዱስ ዮሐንስ ምን አለ? ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። እውነት ማን ነው? ኢየሱስ ክርስቶስ። እውነት ኢየሱስ ክርስቶስ። በክርስቶስ ትምህርት እንደሚሄዱ ከመስማት ይልቅ የሚያስደስት ነገር የለኝም። ሐዋርያት ይሄ ነው ደስታቸው። የነሱ ደስታ ይሄ ነው። በክርስቶስ ትምህርት እንድንመላለስ፣ በእውነት መንገድ እንድንመላለስ። በቃ ሰው ቅዱስ ዮሐንስን ማስደሰት ከፈለገ ክርስቶስን መስሎ መመላለስ ነው። ሌላ ምንም በጓሮ በጣራ ምናምን የምንለው ነገር የለም። በቃ ቅዱሳን የሚደሰቱት እኛ ክርስቶስን ስንመስል ነው። ከዚህ ውጪ ሌላ ምንም ትምህርት የለም። ለዚህ ነው አይናችንን ከክርስቶስ ላይ ማንሳት የለብንም። በቃ ይህንን ልናቅና ልንረዳ። እንዲያውም ቅዱሳንን እንወዳቸዋል። መውደዳችንን የምንገልጸው ለክርስቶስ በመገዛት ነው። እባካችሁ እናድምጥ። በነገራችን ላይ ለእኔም ለእናንተም ነው። ሁላችንን ነው እግዚአብሔር አምላክ የሚናገረው። ለክርስቶስ ስንገዛ ነው ቅዱሳን ሐሴት የሚያደርጉት። ከዛ ውጪ ሌላ ምንም ነገር የለም። እመኑን። አማናዊው የሆነው እውነት ይሄ ነው። አማናዊው የሆነው እውነት። ስለዚህ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ማለት ምስክርነትን ሰምቶ ማን ነው ይህንን ምስክርነት የነገረው? አገልጋዮች ቅዱስ ዮሐንስን ሲያገኙት ማናበላችሁ ሲላቸው፣ ማናጠጣችሁ፣ ማናበላችሁ፣ ማናሳረፋችሁ ሲላቸው ጋይዮስ ብለው ስለ ጋይዮስ መልካም ምስክርነት ተናገሩ። ቤተክርስቲያን ተናገረች። ዛሬ ስለኔና ስለናንተ ሰዎች መልካም ምስክርነት ቢጠየቁ ይናገራሉ? አንዳንዴ ቆም ብሎ ምን አይነት ምስክርነት ነው በቤተክርስቲያን ዘንድ ያለን ብለን ልንጠይቅ ያስፈልጋል። እሱ እኮ ብለው ሌላ ክፉ ነገር እንዳያወሩ እንጠንቀቅ። መልካም ምስክርነትን ገንዘብ እናድርግ። ክርስቶስን እንላበስ። እሺ እንመለስ ወደ ራዕይ ዮሐንስ ምዕራፍ 11 ላይ ነው ይልኝ እና ስሙ። ተቀደሰችዋን ከተማ ከበቡ፣ ቅዱሳንን ላይ እጅ ለመጫን ወደ ላይ እያደረግሽ ወደ ላይ ጎግ ማጎግ የክፉ ዲያብሎስ ጭፍራዎች። እሺ እነዚህም ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይ ሊዘጉ ስልጣን አላቸው፣ ውሃዎችን ወደ ደም ሊለውጡ
በሚፈልጉበትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ያው ስለተማርን ነው ቶሎ ቶሎ እያነበብኩ የሚሄደው። ኦሬዲ እያንዳንዷን ክፍል እዚህ ክፍል ላይ ምን ማለት ነው የሚለውን ተምረናል። ቶሎ ላይ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አየሽ፣ ከጥልቁ የሚወጣው አውሬ ምን ይላቸዋል? ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታችን የተሰቀለባት ናት። ኢየሩሳሌም። አበው ታላቅ የሚለውን ሐሳብ በሁለት ይተረጉሙታል። ታላቂቱ ከተማ የተባለች ለምን ታላቅ የተባለ ኦኬ ድንቅ ተአምር ተደርጎባታልና አምላክ ለሰው ልጆች ስግው ቃል ኢየሱስ ክርስቶስ ለሰው ልጆች ቤዛ ሆኖባታልና ከዚህ በላይ ይተልቃል እንዴ? አለ የለም። አንድም ደግሞ ታላቅ የተባለው ኃጢአት ተፈጽሞባታል። ሐሳዊው መሲህ ገዝቶ በዚች ከተማ ለ3 ዓመት ከግማሽ ረግጦ ገዝቷል። ምን ማለት ነው? የድፍረትን ቃል ተናግሯል። እኔ መሲህ ነኝ፣ እኔ ክርስቶስ ነኝ፣ እኔ ኢየሱስ ነኝ ብሎ ብዙዎችን አስቷል። ታላቅ የተባለው በደል፣ ታላቅ የተባለው ለሰው ልጆች የተሰጠው የምስራች ተገልጦባታል በዚች ከተማ በኢየሩሳሌም። እሺ ቁጥር 9 ላይ ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። የማን በድን? የሄኖክና የኤልያስ በድን በአደባባይ ላይ አድርገው በድናቸውን እየተመለከቱ ሰዎች ሐሴት ያደርጋሉ፣ ደስ ይላቸዋል። ለምን? እውነትን ሰበኳ፣ ገሰጿ፣ መከሯ። ዛሬ እኮ እውነት የሚናገር የሚጠላበት ዘመን ላይ ነው እኮ ያለው። ዛሬ እኮ ወንጌልን የሚሰብክ ሰው የሚጠላበት ዘመን ላይ ነው ያለነው። ዛሬ ንስሐ ግቡ የሚል ሰው የሚጠላበት ዘመን ላይ ደርሰናል። በዘመኑም ሄኖክና ኤልያስ የጠፉትን ሰዎች ወደ ክርስቶስ ለመመለስ የእውነትን ወንጌል ስለሰበኩ በሰዎች ዘንድ ይጠላሉ። ለዛ ነው እነዚህም 2 ነቢያት በምድር የሚኖሩትን ስለ ሳቃዩ ይላል። ከፍ አድርጊው የማውሲዬ። እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ስጦታ ይሰጣጣሉ። ለምንድን ነው ደስ የሚላቸው? ሰዎች ለምንድን ነው ሄኖክና ኤልያስ በመሞታቸው ሰማዕትነት በመቀበላቸው ደስ የሚላቸው? ተሰቃይተዋል። ምን ማለት ነው ተሰቃይተዋል? ሄኖክና ኤልያስ አሰቃዩአቸው ማለት ምን ማለት ነው? እውነትን ሲነግሯቸው እውነትን መስማት ማይፈልግ ሰው ይሰቃያል፣ ይቅበዘበዛል። አሁን አንድ ዘረኛ የሆነን ሰው ዘረኝነት ኃጢአት ነው ስትሉት ይቅበዘበዛል፣ ይሰድባችኋል፣ ሊያዋርዳችሁ ይፈልጋል። ለክርስቶስ መሞታችንን ሳያውቅ የሞተን ሬሳ እንደመደብደብ ማለት ነው። አቤት አቤት አቤት! ገና እኮ ክርስትና እኮ ገና ነገረ ክርስትናው ገና አልገባንም። ገና ክርስቲያኖች አልገባንም። ተው እንዲያታርግ ይሄ በደል ነው ስትሉት አንተን ማን ፈራጅ አደረገ ይላል። ታሰቃዩታላችሁ። ሄኖክና ኤልያስ ያደርጉ የነበረው ለዚህ ነው። አትዘሙቱ ሲል ዘማዊው ይበሳጫል፣ ይሰቃያል። አንዳንድ አሁን በዚህ ዘመን ያሉ ሰባኪያን እንደው ይሳደባሉ ይላሉ አንዳንድ ሰዎች። እሱ እኮ ተሳዳቢ ነው ይላሉ። ምንድነው ስድቡ? ግሳጼ፣ ምክር፣ ተመለሱ ሲል ቆጣ። እንዲያው አባቶቻችን እኮ አሁን እኮ እንደው እየፈሩ አንዳንዶቹን ነው ብለው እየፈሩ እንዲህ ብለን ከሌ ቀየመኝ ይሆን ይላሉ እኮ ከሌ አጉረመርምብኝ ብለው የሚናገሩ አሉ። ሄኖክና ኤልያስ ግን ቀጥታ እነሱ የእግዚአብሔርን ቃል የእግዚአብሔርን ሐሳብ ለመፈጸም ነው የመጡት። የሰውን ለማባበል የመጡ አይደሉም። ጀግና ናቸው፣ እውነተኛ ናቸው፣ አማናዊ የእግዚአብሔር ባሪያ የእግዚአብሔር ባለመዋል ናቸው። የእግዚአብሔር እውነተኛ የክርስቶስ እስረኞች ናቸው ሄኖክና ኤልያስ፣ እውነተኛ በክርስቶስ ፍቅር የታሰሩ። ስለዚህ ስለ ሰው ብለው ምንም ቀለም የሚቀቡት ምንም ነገር የላቸው። እውነትን እውነት፣ ጨለማን ጨለማ፣ ብርሃንን ብርሃን ብለው የሰበኩ
እንደነዚህ አይነት አባቶች ያብዛል። እንዴት እንደምቀና እኮ በነገራችን ላይ እውነቴን ነው የምላችሁ ሲሪየስሊ እንዴት እንደምቀና መጽሐፍን ሳነብ እንደነዚህ አይነት አባቶች ሳነብ እንዲያው ጌታዬ ሆይ እንዲህ አይነት አባት አስነሳልን የእግዚአብሔርን የቃሉን ጅራፍ አበጅቶ ደና አድርጎ የሚጀልጥ እውነቷን የሚናገር እንደው ሰው ይቀየመኛል ሳይል እውነቱን ፍርጥ የሚያደርግ አባት ያብዛልን። እንደ ቅዱስ ጳውሎስ አይነት እንደ ቅዱስ ጴጥሮስ አይነት እንደ ቅዱስ ዮሐንስ አይነት እንደ ሄኖክ እንደ ኤልያስ አይነት ቤተክርስቲያን ያስፈልጋታል በዚህ ዘመን። ትውልዱ ይኸው ልቅ ተለቋል እኮ ዘንድሮ ልቅ። ይሄ የሚፋንነውን ትውልድ የሚያረጋጋ አባት እግዚአብሔር አምላክ ይስጠን። እውነቴን ነው የምላችሁ። ታላቅም ፍርሃት ከ3 ቀንም ተኩል በኋላ ይሉ ቁጥር 11 ተመልከቱ። ከ3 ቀንም ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። ከፋል ማውሲዬ በሰማይም ወደዚህ ውጡ የሚላቸው ታላቅ ድምፅ ሰሙ። ጠላቶቻቸው እየተመለከቷቸው ወደ ሰማይ በደመና ወጡ። በዚያም ሰዓት የምድር መናወጥ ሆነ፣ ከከተማይቱም 10ኛው እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ። የቀሩትንም ለሰማዩም አምላክ ክብር ሰጡ ይላል። ክብር ሰጡ አለ እንጂ ይላሉ ኢትዮጵያን መምህራን ንስሐ አልገቡም። አሁንም ደግሞ በራዕየ ዮሐንስ ምዕራፍ 20 ላይ የምንመለከተው ይሄን ነው። ከበቧት አይደል ያለው? ኢየሩሳሌምን የከበቧት በቅዱሳን ላይ እጅ ለመጫን ነው፣ ቤተክርስቲያንን ለማሳደድ። እግዚአብሔር ግን ለቤተክርስቲያን ፈረደላት፣ ለቅዱሳኑ ፈረደላቸው። እሳት ወርዳ በላቻቸው። እሳት የሚለው የእግዚአብሔርን ፍርድ ነው የሚናገረው። ራዕየ ዮሐንስ ምዕራፍ 20 ክፈችልኝ ቁጥር 10 ተመልከቱ። እሳት ወርዳ ማለት በላቻቸው። ይሄው ራዕየ ዮሐንስ ምዕራፍ 20 ቁጥር 10 ያሳታቸውም ዲያብሎስ ትንሽ ከፍ በይ 9 አንዴና አንብቦና አዛ እንቀጥላለን። ይሄው እንደምታዩት ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችዋን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። እሳት የተባለ የእግዚአብሔር ፍርድ በጎግ ማጎግ ላይ ወረደ። እሳት የተባለ የእግዚአብሔር ፍርድ በሐሳዊው መሲህ በሐሳዊው ነቢይ በሰይጣን ጭፍሮች ላይ ወረደ። ከዚህ በኋላ ይላሉ ኢትዮጵያ ሊቃውንት መቅሰፍት ከእግዚአብሔር ዘንድ ታዘዘ፣ ታጠፋቸዋለች ይላል። ማንን ነው የምታጠፋው? ጎግ ማጎግን፣ የክፉን ሰራዊት ይፈረድባቸዋል ማለት ነው። ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለምም ቀንና ሌሊት ይሰቃያሉ። እረፍት ወደሌለበት፣ ጥርስ ማፋጨት ወዳለበት፣ ከእግዚአብሔር መለየት ወደሆነበት፣ ጨለማ ወዳለበት ተጣሉ፣ ፍርድን ተቀበሉ። ያሳታቸው ግን ማን ነው? ዲያብሎስ። ያሳታቸው ማን ነው? ሰይጣን። ከፍ አድርጋችሁ ስሙት። ይሄው እዚሁ ጋር አያይዘን ራዕየ ዮሐንስ ምዕራፍ 13 እናያለን። አንዴ ኤማውስ ከፍ አድርጉ። እዚቹ ክፍል ላይ ትንሽ ከፍ 10 ላይ እንቆይ። 10 ላይ ያው ያሳታቸውም ዲያብሎስ አውሬው የሚለው ሐሳዊ መሲህ ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ሐሳዊ ኤልያስ ይሉታል አበው በትርጓሜ ወዳሉበት ወደ እሳቱ ዲን ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ፍርድ ተፈረደባቸው። ፍርድ ተፈረደ። ምክረ የሐዋርያትን ምክር አንቀበልም ብለው ከዲያብሎስ ጋር ገብረዋልና ከሐሳዊው መሲህ ጋር ገብረዋልና እንዴ ብዙዎችን ያስታል ብለን አይተን የለ እንዴ? አላየንም እንዴ? እስቲ እንመልከተው። ራዕየ ዮሐንስ ምዕራፍ 13ን ክፈችልኝ ኤማውስዬ። ተባረኪ፣ እግዚአብሔር ይባርክሽ። ራዕየ ዮሐንስ ምዕራፍ 13 ፍጻሜው ላይ ሂጂልኝ። ከቁጥር ከፍ አድርጉ። አንዴ አዎ እሱ ጋር ነው 11 ቁጥር 11
ቶሎ አዎ ስሙ ሌላም አውሬ ከምድር ሲወጣ አየሁ ይላል። መጀመሪያው አውሬ የሚለው ሐሳዊ መሲህ ነው። ሐሳዊ መሲህ ይሄኛው ደግሞ ሐሳዊ ነብይ ነው። ቅድም በራእዩ ላይ ምን ብለናል? ሐሳዊው አውሬው ሐሳዊ መሲህ ሐሳዊው ነብይ ከዛ ደግሞ ሰይጣን ዲያብሎስ ያሳታቸው አይደል የሚለው ይሄውና አንብቦ ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። በፊተኛው አውሬ ስልጣን ከፍ በይ፣ በእርሱ ፊት ሁሉን ያደርጋል። ለሞቱም የሆነው ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ የሚኖሩትን አቁሚልኝ እዚህ ጋር በእርሱ የሚኖሩትን እንዲሰግዱለት ያደርጋል። አምልኮ ስግደት እንዲያቀርቡለት ሊትራሊ ወርሺፕ እንዲያደርጉት። ማንን ነው እንዲያመልኩት? ሐሳዊው መሲህን። ማን ነው ይሄን የሚያደርገው? ሐሳዊ ነብይ። ይቀጥልና ይለናል እሳትን እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆች ምልክቶችን ያደርጋል። ሐሳዊ ኤልያስ የሚሉት አበው ለዚህ ነው። ኤልያስ አማናዊ የሆነውን ከእግዚአብሔር ዘንድ ድንቅ ቢያደርግ፣ ሐሳዊ ኤልያስ የተባለ ሐሰተኛው መሲህ ደግሞ በራዕየ ዮሐንስ ምዕራፍ 13 ላይ የተገለጠው ምታታዊ የሆነ በነገራችን ምታት ስንል አማናዊ አይደለም፣ ምታት አስመስሎ ማለት ነው ያደርጋል። ዛሬ አሁን አስመስሎ መልካም መስሎ የሚቀርቡ ሰዎች እኮ አሉ። መልካም መስለው ከእግዚአብሔር የመሰለ ነገር ያልሆነ ግን አድርገው የሚያቀርቡ ብዙ ሰዎች አሉ። ሐሰተኛ የሆነ እውነተኛ ያልሆነ በእግዚአብሔር ቃል እውነት የእግዚአብሔር ቃል ቱንቢው ያልሆነለት አድርገው የሚያቀርቡ ሰዎች አሉ። ለምንድነው ያው በነገራችን ላይ ያው ክርስቲያኖች ፕሊዝ ኦርቶዶክሳውያን ክርስቲያኖች እባካችሁ እንደው እንለምናችሁ፣ እኔም ብሬም ጳላድም ክርስቶፎሮስም ቀሲስ ኤፍሬም እንለምናችሁ፣ ተንበርክከን እንለምናችሁ። ዲያብሎስ ቀንድ አብቅሎ አይደለም የሚመጣ፣ ጭራ አድርጎ አይደለም የሚመጣ፣ መስሎ ነው የሚመጣው። ቅዱሳንን መስሎ እውነተኞቹን መስሎ ሐዋርያቱን መስሎ እንዴ መጋቢ ስቡህ በራእይ መጽሐፍ ትርጉም አላቸው የሺህ ዓመት የዘመን ፍጻሜ የሚልና እዛ መጽሐፍ ላይ ስለ ሐሳዊው መሲህ እናት ይናገራሉ እኚህ ኢትዮጵያውያን መተርጉማን። እና እናቱ ሐሰተኛ ማርያም ነው የሚሏት። ሐሰተኛ ማርያም ትባላለች። ለምን ቢሉ የአማናዊቷን ማርያም ክብር ወስዳለችና። ምን ብላ? በድንግልና ጸንሼ በድንግልና ወለድኩት ነው እንዴ? በድንግልና ነው እንዴ የወለደችው? ኖ፣ በኃጢአት ነው የተወለደ ሐሳዊው መሲህ። እርሷ ግን የእመቤታችንን ክብር ለመንጠቅ ይላሉ ኢትዮጵያ ሊቃውንት። ሐሳዊው መሲህን በድንግልና ጸንሼ በድንግልና ወለድኩት። በነገራችን ላይ አንቲ ክራይስት የምንለው በዚህ ክፍል ላይ ሐሳዊው መሲህ የምንለው ሁለቱንም ይዛችሁ ስትመለከቱ ክርስቶስ ያደረገውን ሁሉ አድርጌያለሁ ብሎ ነው የሚመጣው። ክርስቶስ ነኝ ብሎ ይመጣል ስንል ስሙን ይዞ ይመጣል ብቻ እያልን አይደለም። አንደርስታንድ? ነኝ ብሎ ነው የሚመጣው። ክርስቶስ ሞትን ድል አድርጎ እንደተነሳ እርሱ ሞትን ድል አድርጌ ተነስቻለሁ ብሎ ነው የሚመጣው። ኦኬ። ሐሳዊ ኤልያስም ሐሰተኛው ነብይም ሐሳዊ ኤልያስም እርሱ አማናዊ ነው፣ አማናዊው ክርስቶስ እርሱ ነው ብሎ ድንቅ ያደርጋል። ነቢያት አስቀድመው ስለ አማናዊው ክርስቶስ ስለ መሲሁ እንደተመለከቱ ሐሰተኛው ነቢያቶችም ሐሰተኛውን ክርስቶስን ያስተዋውቁልናል። እንድንበረከክ፣ እንድንገዛ፣ አምልኮት እንድናቀርብ። ኦኬ። ያንን የሚያደርገው ሐሰተኛው ነብይ አስመስሎ ነው። ግን ኤልያስ ያደረገውን ኤልያስ ነኝ ብሎ ይመጣል። ሐሰተኛው ኤልያስ። ኦኬ። ለዛ ነው እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል። እሺ ተመልከቱ ቁጥር 14 ላይ ከፍ አድርገው የማውስ በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ ይሄው አሁን እቺን ሃይላይት አድርጉልኝ፣ ተናግረን እንቀጥላለን። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረው በሕይወትም ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። ያ ምኖችን ያስታል? ብዙዎችን ያስታል። ያው በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች ሰው ምልክቶቹን አይቶ
ምታታዊ የሆነውን ምልክት አይቶ ምን ይላል? ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ምን ይላል? ያስታል። እንዴ እኛ አበቃ ሳትን ሲባል ነው እንደምንሰማው። ለምን ነው ማንጠነቀቀው? ችግሩ በዚህ ዘመንም ይሄ በነገራችን ላይ ለዘመን ፍጻሜ ብቻ እንናገር፣ ዛሬም ላይ የሐሳዊው መሲን መንገድ የሚጠርጉ ሰዎች አሉ። በቃ ምንም ምንክደው አይደል፣ እውነታውን ነው የምንነጋገረው። ሚዲያን ተጠቅመው የቤተ ክርስቲያን ትምህርት ያልሆነን ነገር ምንፍቅናን የሚያሰራጩ ብዙ ሰዎች አሉ። ሐሰተኛ ነቢያቶችን ተመልከቱ። ፈልተዋል እኮ በሰሜን ኢትዮጵያ ብትሄዱ እኮ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ ሐሳዊው መሲህ፣ ሐሳዊው ነቢይ ዲያብሎስ ሰይጣን ብዙዎችን ሲያስት እንመለከታለን። ኢትዮጵያ ብቻ አይደለም፣ በምዕራብ ዓለም ሄዱ። ስንት የምንፍቅና ትምህርት አለ። ዝሙቱ፣ ኃጢአቱ፣ በደሉ እነዚህ ሁሉ ከእግዚአብሔር ነው የሚያርቁ። ብዙዎችን ያስታሉ። ሐሳዊ ኤልያስ የተባለ ሐሰተኛው ነቢይ። ስለዚህ ራዕይ ዮሐንስ ምዕራፍ 20 ላይ ነው ይልኝ አንድ ቁጥር 10 ላይ ቶሎ እያልን ከዚህ በኋላ ያለውን እንቋጨዋለን። ኦኬ ያለቀ ስለመጣ ልንጠነቀቅ ያስፈልጋል። ለትምህርታችን ልንጠነቀቅ ያስፈልጋል። ከአንደበታችን ለሚወጣው ቃል ልንጠነቀቅ ያስፈልጋል። ፕሊስ እሺ። ቁጥር 10 ላይ ያሳታቸውም ዲያብሎስ አውሬው ሐሰተኛ ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። አሁን እስቲ ልጠይቃችሁ፣ በገሃነመ እሳት እንደው አንዳንድ ሰዎች እኮ ሰይጣን የሚፈረድበት የማይመስላቸው አሉ። ሐሳዊው መሲህ የማይፈረድበት፣ ሐሰተኛው ነቢይ የማይፈረድበት የሚመስላቸው ሰዎች አሉ። ኖ ገሃነመ እሳት ለሰው ልጆች ብቻ አይደለም፣ ለዲያብሎስም ነው። እየሰማችሁ ነው አይደለ ክርስቲያኖች? እውነቴን እኮ ነው የምላችሁ። ለዲያብሎስም ለሰይጣንም ጭምር ነው የተዘጋጀ። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ማን ነው ያለው? እስቲ እንመልከት። ዲያብሎስ አውሬውና ሐሰተኛው ነቢይ ከማን ጋር? ጎግ ማጎግ ከጭፍሮቻቸው ጋር የሚሰቃዩበት ቦታ ነው። ከዚህ ጎግ ማጎግ ጭፍራ የምንሰማራ ከሆነ አባታችን ማን ነው? ዲያብሎስ። ይሄ ምንም ቀለም የምንቀባው ነገር የለም። ሰው ይከፋዋል ብለን የምንሸፍነው ወንጌል የለም። ይሰማል። በኃጢአት የምንመላለስ ከሆነ ጭፍርነታችን የተገለጠው ከሐሰተኛው ነቢይ፣ ሐሰተኛው መሲህና ከዲያብሎስ ጋር ነው። ኦኬ። ስለዚህ ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ፣ አውሬው የሚለው ሐሰተኛው መሲህ ሐሰተኛው ክርስቶስ ማለት ነው። ራዕይ ዮሐንስ ምዕራፍ 13 ቁጥር 1 ግቡና ይሉት አውሬው የሚለው። ሁለተኛ ሐሰተኛው ነቢይ ሐሳዊ ኤልያስ፣ ሐሰተኛው ነቢይ ኦኬ፣ እሱ አማናዊው መሲህ ነው ብሎ የሚናገሩ አንደበቶች ኦኬ፣ እነዛ ሁሉ ሐሰተኛው ነቢይ። ከዛስ ዲያብሎስ የተባለው ዲያብሎስ አውሬውና ሐሰተኛው ነቢይ፣ እነዚህ ሶስቱ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሳቀያሉ። እንዲያው ዲያቆን ዛማኑኤል ይሄ ነገር እንዴት ነው አልተስማማኝም እንደማትሉ ተስፋ አደርጋለሁ። አንድምታ ትርጓሜያችን ራዕይ ዮሐንስ የቤተክርስቲያናችን አንድምታ ትርጓሜ ሐሳዌ መሲህ ይላል። ይሄን ክፍል ሲያብራሩ ባለበት ሐሳዌ መሲህ ባለበት፣ ሐሳዌ ኤልያስም ባለበት በመዓልትም በሌሊትም ፍዳቸውን ለዘላለም ይቀበሉ ዘንድ የገሃነም እሳት መደበኛዋ ሐሳዌ መሲህ ነውና ሀበሃሎ አለ ይላል። ኦኬ፣ ቤት ይጣላሉ በገሃነም እሳት ምን ለማድረግ? ፍዳቸውን ሊቀበሉ፣ ቅጣታቸውን ሊቀበሉ። ይሄን ደግሞ ጌታ ነግሮናል። ጌታ በማቴዎስ ወንጌል ምዕራፍ 7 ላይ በደንብ አድርጎ ነግሮናል። እስቲ የማቴዎስ ወንጌል ምዕራፍ 7ን ክፈችልኝ። ሁለቱንም እናያለን። ማቴዎስ 5:34 ጀምሮ ማቴዎስ 7ን ክፈችልኝ። አስቀድመን እሱን እንይ። ማቴዎስ 7 ቁጥር 21 ላይ ነይልኝ።
ይኸው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ከፍ አድርጊው። በዚያ ቀን ሲል ትንሣኤ ዘጉባኤ በፍርድ ቀን በዚያ ቀንም ማውሴ ከፍ በዚያ ቀንም ከቶ አላውቃችሁም ነው። ከፍ አድርጊው ኤማውስ። ተባረኪ። በዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። የሰማችሁ ምን ልባችሁ? እመሰክርባቸዋለሁ፣ እፈርድባቸዋለሁ። ምን ብሎ? ከቶ አላውቃችሁም። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። እንዴት ነው እግዚአብሔር እንዴት ነው ፈጥሮኝ እንዴት አላውቃችሁም ይላል? እንዴት አያውቀንም? አማናዊ ሙሽራ ሆነን አያውቀንም? ለቃሉ ተገዝተን አያውቀንም? በእውነት ተመላልሰን አያውቀንም? መንፈስ ቅዱስ ፍሬ አፍርተን መንፈሳዊ ፍሬ አፍርተን አልተገለጥንም። ስለዚህ አባት እሱ አባታችን አይደለም። አባታችን ማን ነው ማለት ነው? ዲያብሎስ። የማን ቤት ሆነን ኖረናል? የዲያብሎስ ቤት ሆነን ኖረናል። ይሄን ልናቅና ልንረዳ ያስፈልጋል። እኔ ብታኮርፉ የምታኮርፉ ሰዎች ካላችሁ መልካም እጸልይላችኋለሁ። ከዛ ያለፈ ምንም የለም። ሰው ወይ የዲያብሎስ ቤት ይሆናል ወይ የመንፈስ ቅዱስ ቤት ይሆናል። ወይ የዲያብሎስ ማደሪያ ይሆናል ወይ የመንፈስ ቅዱስ ማደሪያ ይሆናል። ሰው የመንፈስ ቅዱስ ማደሪያ የሚሆነው በምንድን ነው? በእግዚአብሔር ቃል እውነት ሲመላለስ። አለቀ። በፍቅር የሚሰራውን ስራ ገንዘብ ሲያደርግ ቅዱስ ጳውሎስ እንደሚናገረው መንፈስ ቅዱስ መንፈሳዊ ፍሬን ሲያፈራ እግዚአብሔር ያድርበታል። እንዴ እግዚአብሔር ለባህሪው ኃጢአት ይስማማዋል? እንዴ ኦርቶዶክሳውያን ክርስቲያኖች ይስማማዋል? መልሱልኝ። እሱ እኮ ቅዱስ ነው እኮ። ቅድስና ደግሞ የባህሪው ነው። ስለዚህ በእኛ ውስጥ ሲያድር በኃጢአት የተጨመላለቅን እንደው ለሱ እንደው ትንሽ እንኳን እንደው ይከብዳል እኮ። እኔ እንዴት ብዬ ልግለጥላችሁ? አይከብድም? መንፈስ ቅዱስ ማደሪያዎች ናችሁ እያለ እየተናገረ መንፈስ ቅዱስ በዚህ ድንኳን እያደረ እኔ በኃጢአት ጎዳና ልመላለስ ምንል ሰዎች ብዙዎች አለን። አይሆንም። በቃ ምርጫህን ለይ ነው እግዚአብሔር። ወይ ከእግዚአብሔር ጋር ትሰለፋለህ፣ ወይ ከመንፈስ ቅዱስ ጋር ትሰለፋለህ፣ ወይ ከርኩስ መንፈስ ጋር ጎግ ማጎግ ሆነ ጭፍራ ሆነ ትደመራለህ። ይሄ የቤተ ክርስቲያን ትምህርት ነው። የመረረው ካለ ምንም ማድረግ አንችልም። አማናዊው እውነት ይሄ ነው። እዚህ አላውቃችሁም። የማያውቀን ዘመናችንን ሙሉ አንደበታችንን ተጠቅመን ስንሳደብ ነው የምንለው። አንደበታችንን ተጠቅመን ስንዘፍን ነው የምንለው። እጆቻችንን ተጠቅመን ስንገድል ነው የምንውለው። ንጹሐኑን ክርስቲያኑን ስንገድል በዘረኝነት በክፋት እግሮቻችን ወደ ጭፈራ ቤት እንጂ የሚሄዱት ወደ ቤተክርስቲያን አይመጡ። እንዴት ይወቀን? መታወቃችን ባንዲራችን በምንድን ነው? የቤተ ክርስቲያን ውበቷ መታወቂያዋ እኮ የቅዱሳን ስራ እኮ ነው ጎበዝ። ይሄንን እኮ ነው በራዕየ ዮሐንስ ምዕራፍ 19 ላይ ተመለከትነው። ሚስቱ ተውባለች አለ። ሚስቱ የተዋበችው በምንድን ነው? በቅዱሳን ስራ። ኧረ እንመለስ ወደ እግዚአብሔር። ተው ንስሐ እንግባ። ተው የእግዚአብሔር መንፈስ ቅዱስ ማደሪያዎች ብንሆን ይሻላል። እኔ ታመምን እኮ ጎበዝ፣ ታመምን። እሺ ማቴዎስ 25:34 ክፈችልኝ። እግዚአብሔር አምላክ ሆይ እውነት ማራናታ ማለት አሁን ነው፣ በዚህ ዘመን ነው ማራናታ ማለት። የማቴዎስ ወንጌል ምዕራፍ 7 ክፈችልኝ ቁጥር 34 ምዕራፍ 25 ቁጥር 34 ጀምሮ ተመልከቱ። 34 ይኸው ንጉሱም ክርስቶስ፣ የክርስቲያን ንጉስ ክርስቶስ ነው። እሺ 4 ነጥብ ንጉሳችን ኢየሱስ ክርስቶስ ነው። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ የአባቴ ብሩካን
ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ ቅዱሳንን የሚናገርበት ቃል ነው ይሄ። ከዛስ ከፍ አድርጊው ተርቤ ምን ብላችሁኛል አብልታችሁኛልና አማናዊ ቃል የወንጌል ቃል ነው የምናነበው። ተርቤ አብልታችሁኛልና ተጠምቼ አጠጥታችሁኛልና እንግዳ ሆኜ ተቀበላችሁኛልና ታርዤ አልብሳችሁኛልና። እሺ ከዛስ ጻድቃንም መልሰው ከፍ አድርጊ ቶሎ ጻድቃንም መልሰው ይሉታል ጌታ ሆይ ተርባ አይተን መቼ አበላንስ ወይስ ተጠምታ አይተን መቼ ያጠጣን እንግዳ ሆነስ አይተን መቼ ተቀበልን ወይስ ታርዛ አይተን መቼ አለበስንህ ይሉታል። ወይስ ታመህ ወይስ ታስረ አይተን መቼ ወደ አንተ መጣን። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁ ለእኔስ አደረጋችሁት ይላቸዋል። በዚያን ጊዜም በግራው ያሉትን ደግሞ ይላቸዋል እናንተ ቀጥይ ነው ከፍ አድርጊው በግራ ያሉትን ኦኬ ይፈርድባቸዋል። ለቅዱሳን ይፈርድላቸዋል፣ ለኃጥአን ደግሞ ይፈርድባቸዋል። ስለዚህ ንጉሱም መልሶ እውነት እላችኋለሁ ከፍ አድርጊው ኤማሁስዬ ፕሊዝ ቶሎ ወደ ላይ ቁጥር 40 ላይ ያለሽው አንዴ። ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ ስላደረጋችሁት ለኔ ያደረጋችሁት ይላቸዋል። ከፍ አድርጊው። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ ርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ለማንና ለማን ነው ያ ገሃነመ እሳት የተዘጋጀው? ለማንና ለማን ነው? ይሄው ወደ ከፍ አንዴ ኤማሁስ ፕሊዝ እየሰማ 41 ላይ ነው ያለሁት ገና ተይ ለሰይጣን ለመላእክትም ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ያንን ነው ራዕይ ዮሐንስ ምዕራፍ 20 ላይ ያየን ያለነው። በገሃነመ እሳት ይጣላሉ ጎግ ማጎግ ጭፍራዎች፣ ሰይጣን የተባለ ሐሳቢው መሲሁ ሐሳቢው ነብይም ሰዎችን የሚያስቱ። በነገራችን ላይ በሐሳቢው ነብይ በኩል ሐሳቢው ነብይ ብቻ ሳይሆን እንደ ሐሳቢ ነብይ የእርሱ ደቂቃን ዛሬ ሰዎችን የሚያሰናክሉ ሰዎች አሉ። እንደ ሐሰተኛው ነብይ ብዙዎችን የሚያሰናክሉ ሰዎች አሉ። እነርሱም ወደ ገሃነመ እሳት ይጣላሉ፣ ከእግዚአብሔር ክብር ይርቃሉ። ኦኬ እሺ አንድ ራዕይ ዮሐንስ ምዕራፍ 20 ላይ እንሂድ። እሺ ቶሎ በይ ቁጥር 12 ላይ ቶሎ ብለን እንጨርስ፣ ሰዓት እንዳይሄድ ቶሎ ብለን እንጨርስ። ራዕይ ዮሐንስ ምዕራፍ 20 ቁጥር 12 ላይ ይጅልኝ እና መሃል ላይ አድርጊው ደግሞ ኤማሁስዬኛ አሳይን። ሙታንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈተ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈለ። መጽሐፍ የሚለው ሚስጥር ተገለጠ ብለው ይፈቱታል። ኦኬ ሚስጥር ተገለጠ ብለው ይፈቱታል። መጽሐፍ ተከፈተ የሚለው አሜን። ብዙ ሊቃውንት ማንሳት ይቻላል። ኢትዮጵያ ሊቃውንትንም ቃል በቃል እናያለን። ለምሳሌ እንደ ሊቁ አውገስጢኖስ ያሉ ሚስጥር ተከፈተ ብለው ሲያስቀምጡ እናያለን። ኦኬ አበው በትርጓሜም ይሄው እናያለን። ኦኬ ከዚህም በኋላ ታላቁም ታናሹም ሙታን ተነስተው በመንበሩ ፊት ቆሙ። ይህ ይቀድማል። መጽሐፍተ ብሉያት መጽሐፍተ ሐዲሳት ተነገሩ፣ ተመረመሩ። ሀተታ እኒህ ባሉት የጸና መዳኑን እኒህ ባሉት ያልጸና አለመዳኑን መናገር ነው ይላል። ኦኬ ኢትዮጵያ ሊቃውንት መጽሐፍተ ብሉያት መጽሐፍተ ሐዲሳት ተነገሩ ብሎ ያስቀምጣሉ። ምን ማለት ነው? ተመረመሩ። ሰው በብሉይና በሐዲስ መጽሐፍ የተጻፈውን የእግዚአብሔር ቃል ጠብቋል የሚለውን ለማየት ነው። በመጽሐፍ ያልጸና ለፍርድ፣ በመጽሐፍ የጸና ሊፈረድለት ማለት ነው። ስለዚህ መጽሐፍተ ብሉያት መጽሐፍተ ሐዲሳት ተነገሩ፣ ተመረመሩ። ሀተታ እኚህ ባሉት የጸና መዳኑን እኚህ ባሉት ያልጸና አለመዳኑን መናገር ነው። ከዛ በኋላ ይቀጥሉና አበው መጽሐፈ ሕይወት ወንጌል ግን ለብቻዋ ተነገረች አለ። ድህነት ማሰጠቷን መናገር ነው። አንድም ይላሉ አበው ምግባረ ኃጥአን ተነገረች ተመረመረች አለ። ዋጋ አለማሰጠቷን መናገር ነው።
እንቀጥላለን። ከዛስ ምግባረ ጻድቃን ለብቻዋ ተነገረች አለ። ዋጋ ማሰጠቷን መናገር ነው። ለዚህ ነው ጠቅለል አድርገን መጽሐፍ የተባለ ሚስጥር ተገለጠ፣ የሰው ህይወት ተበረበረ፣ የሰው ህይወት ተመረመረ። እንጂ አንድ ጊዜ እስቲ ኤማሁስዬ የማቴዎስ ወንጌል ምዕራፍ 12 ቁጥር 32ን ክፈችልኝ። ማቴዎስ ወንጌል ምዕራፍ 12 ማቴዎስ ወንጌል ምዕራፍ 12 ይሄ እኮ በወንጌል የተጻፈ እውነት ነው። 32 የሰው ህይወት ይመረመራል። ጎበዝ፣ የሰው ህይወት ይመረመራል። ሃይላይት ታደርግልኛለሽ። ቁጥር 32 ላይ ተመልከቱ። በሰው ልጅ ላይ ቃል የሚናገር ሁሉ ነው። ቁጥር 33 ቁጥር 31 ይቅርታ 31 ላይ ነው ያለኝ። ከፍ አድርጊው 31 እና ሃይላይት ብታደርጊው ደስ ይለኛል። ኦኬ ተመልከቱ። ስለዚህ እላችኋለሁ ኃጢአት፣ ስድብ ከቁጥር 30 ጀምሬ ቁጥር 31 ጀምሬ ለምብላችሁ። ስለዚህ እላችኋለሁ ኃጢአትም ስድብም ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። ከፍ አድርጊው። በሰው ልጅ ላይም ቀስ ከፍ እሺ። በሰው ልጅም ላይ ቃል የሚናገር ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣውም አይሰረይለትም ይላል። እሺ ከፍ እናድርጋ እንዴ። ዛፍ ከፍሬዋ ትታወቃለች። ዛፏን መልካም ፍሬዋን መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋም ክፉ አድርጉ። እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ወደ አባ ገብረ ኪዳን ሄድሽ። እሺ እናንተ የፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልቡ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ። ኦኬ መልካም ሰው ከልቡ ምን ይወጣል? መልካም መዝገብ፣ መልካም ነገርን ያወጣል። ክፉ ሰው ደግሞ ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላችኋለሁ፣ አሁን ስሙ። ኦኬ እኔ እላችኋለሁ። ማን ነው የሚናገረው? ኢየሱስ ክርስቶስ። እኔ እላችኋለሁ፣ ቀስ አንዴ። ሰዎች ስለሚናገሩ ስለ ከንቱ ሁሉ በፍርድ ቀን ምን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳም ትኮነናለህ ይላል። ቆይ አንዴ ከፍ አዎ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ ነው የሚለው። ሁሉ። ለዚህ ነው ትመረመራለህ፣ ትበረበራለህ። ለዛ ነው በራዕየ ዮሐንስ ምዕራፍ 20 ላይ መጽሐፍ ተከፈተ የሚለው። አበው በትርጓሜያችን ላይ ራዕየ ዮሐንስ ምዕራፍ 20 ላይ ትርጓሜ መጽሐፍተ ብሉያት መጽሐፍተ ሐዲስ ተነገሩ፣ ተመረመሩ ይላሉ። ምን ማለት ነው? እኚህ ባሉት የጸና በብሉይን በሐዲስ የጸና መዳኑን፣ እኚህ ባሉት ያልጸና አለመዳኑን መናገር ነው። ይቀጥላሉ። መጽሐፈ ሕይወት ወንጌል ለብቻዋ ተነገረች አለ። ድህነትን ማሰጠቷን መናገር ነው። አንድም ምግባረ ኃጥአን ተነገረች። ለዚህ ነው ቅድም አይተናል። ሊቁ አውገስጢን ሚስጥር ነው አለ። ኦኬ ሚስጥር ተገለጠ ይላል ሊቁ አውገስጢን። ኢትዮጵያን ሊቃውንትም ምግባረ ኃጥአን ተነገረች፣ ተመረመረች አለ። ዋጋ አለማሰጠቷን መናገር ነው። ይቀጥላል። ምግባረ ጻድቃን ግን ለብቻዋ ተነገረች አለ። ዋጋ ማሰጠቷን መናገር ነው ይላሉ። ስለዚህ ሚስጥር ተገለጠ፣ የሰው ህይወት ተገለጠ። እንግዲህ ፍርድን እግዚአብሔር አምላክ ለኃጥአን ሲሰጥ፣ ፍርድን ለጻድቃን ደግሞ ሲፈርድላቸው የምናይበት ክፍል ነው። ጎበዝ። ስለዚህ ህይወት ይመረመራል። እያንዳንዳችን ግማሾቻችን 80 ዓመት ልንኖር እንችላለን። ግማሾቻችን 70 ዓመት፣ ግማሾቻችን 60 ዓመት፣ ግማሾቻችን 50 ዓመት። እግዚአብሔር ያውቃልን ያላቅም። በኖርንባት በእያንዳንዷ ቀና የተናገርናትን ክፉ ነገር በክፉ ከተመላለስን ለፍርድ፣ በጽድቅ ከተመላለስን ደግሞ አማናዊቷ ቤተክርስቲያን የክርስቶስ ቤተክርስቲያን ውበቷ የቅዱሳን ስራ ነው እንዲል በዮሐንስ ራዕይ ምዕራፍ 19 ላይ በዛ የምንመላለስ ከሆነ ደግሞ ሊፈረድልን ይበረበራል። ህይወታችን ይበረበራል። ምርጫው የኛ ነው። ወይ ከክርስቶስ ጋር እንሰለፋለን፣ ወይ ጎግ ማጎግ ሆነን የአጋንንት ጭፍራ ሆነን የሐሳቢው መሲህ ጭፍራ የሐሳቢው ነቢይ
የሰይጣን ጭፍራ ሆነን ደግሞ ሰልፉን እንሰለፋለን። ምርጫው የኛ ነው። እግዚአብሔር አምላክ አስገድዶ የሚገዛ አምላክ አይደለም። አስገድዶ የሚገዛ አምላክ አይደለም። በፊታችን ያቀርቦልናል። ወደ ወደድነው እግራችንን ማሰማራት የኛ እጣ ፈንታ ነው። ኦኬ እሺ፣ ራዕይ ዮሐንስ ምዕራፍ 20 ላይ ሂጅልኝ አንዴ። እሺ ቶሎ ቶሎ እንበልና እንጨርሳለን። በቃ እየጨረስን ነው። እሺ መጨረሻው ፍጻሜውን ነው የምናየው። እሺ አቅርቢልኝ አንዴ። እሺ ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል። በነገራችን ላይ ይሄ ምድርና ሰማይ ከእርሱ ዘንድ ሸሹ የሚለው ምድር አለፈች። መሸሽ ማለት ማለፍ ብለው ያስቀምጡታል። ሰማይና ምድር ያልፋሉ፣ የማያልፈው የእግዚአብሔር ቃል ብቻ ነው። ቁሳዊው ነገር ያልፋል ይላሉ አቦ። ምድራዊው ነገር ያልፋል፣ ሁሉ ነገር ያልፋል። የማያልፈው የእግዚአብሔር ቃል ነው። ስለዚህ በታላቅና ነጭ ዙፋንም ኦኬ፣ ታላቅ ነጭ ዙፋን የተባለ በታላቅ መባሉ የእግዚአብሔርን ዙፋን የሚተካከለው የለም። ታላቅ መባሉ እሱ የጌቶች ጌታ የኃያላን ኃያል መሆኑን እርሱ ሊተካከል የእግዚአብሔርን ዙፋን ሊተካከል የሚችል ማንም የለም። ይሄን አይተናል አለ። ከእግዚአብሔር ዙፋን ጋር ዙፋኑን ሊያተካክል የሚችል የለም። ይሄን ደግሞ መጽሐፍ ነግሮናል። የት ላይ? ኢሳይያስ ምዕራፍ 6 ቁጥር 1 ኢሳይያስ የእግዚአብሔርን ዙፋን አይቷል። ምን ብሎ ነው ያስቀመጠልን? ኢሳይያስ ምዕራፍ 6 ቁጥር 1ን ክፈችልኝ። ቀረብ አድርጊው። መሪ እግዚአብሔር አምላክ ያክብርልኝ። እሺ ቀረብ አድርጊው። ኢሳይያስ ምዕራፍ 6 ቁጥር 1 ይኸው እንዲታያቸው ለሌላ ጊዜ ከፍ አድርጊው። እሺ ማውሲ እናት ንጉስ ኦዚያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ከፍ ባለ ዙፋን ላይ የለውማ። ለዛ ነው ቤተክርስቲያን ኢየሱስ ክርስቶስ የጌቶች ጌታ የምትለው። ኦኬ እንዲህ ሲባል ግን ኢየሱስ ጌታ ነው አይባልም እያለች አይደለም፣ ይባላል። የጌቶች ጌታም ደግሞ ይባላል። እንደዛ የምትለው በስልጣን ሊተካከለው የሚችል የለም። ምክንያቱም ምሳሌ ኔሮንን ብትመለከቱ ጌታ ተብሎ ተጠርተዋልና፣ እርሱ ግን ኦኬ የጌቶች ጌታ ነው። በስልጣን ሊተካከለው የሚችል ማንም የለም። ዙፋኑ ከፍ ባለ ዙፋን ላይ ነው ኢሳይያስ የተመለከተው። በዚህ ይሄንኑ መልኩ ራዕይ ዮሐንስ ምዕራፍ 20 ላይ ተገልጦ እናየዋለን። እግዚአብሔር አምላክ ዙፋኑ ከፍ ያለ ነው፣ የሚተካከለው የለም። ጌትነቱን፣ ኃያልነቱን፣ አምላክነቱን ሲገልጥ ነው። ሲገልጥ ነው። ለዚህ ነው ራዕይ ዮሐንስ ምዕራፍ 20 ላይ ወሰጅልኝ። ኢሳይያስ ምዕራፍ 6 ቁጥር 1ን ግቡና አዩት። እሺ ቶሎ በይ። ስለዚህ ታላቅና ነጭ መባሉ ሰላም፣ የሰላም አምላክ፣ የሰላም ጌታ፣ ሰላማዊ መሆኑን ለመግለጽ ነው። እረፍትን የሚሰጥ፣ ሰላምን የሚሰጥ፣ መጽናናትን የሚሰጥ እርሱ መሆኑን ለመግለጥ ነው። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ አለ። ያ ማን ነው? ኢየሱስ ክርስቶስን ነው ያየው። ኦኬ እግዚአብሔር ኢየሱስ ክርስቶስን ነው ያየው። እሺ የተቀመጠውን አየሁ ካለ ምድርና ሰማይም ከፊቱ ሸሹ። ኦኬ ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። አበው በትርጓሜ ላይ ይህን ክፍል ከመንበሩ ላይ ተቀምጦ ካለው ብሎ ይጀምራል። ከዚህ በኋላ ይላሉ ብሩህ ታላቅ መንበር አየሁ ይላል። ቅድምም ብያቸዋለሁ። ኦኬ ከፍ ስለ ዙፋኑ ታላቅ የተባለውን ዙፋን ኢትዮጵያን ሊቃውንት ከዚህ በኋላ ብሩህ ታላቅ መንበር አየሁ። ኦኬ በስልጣኑ የሚተካከለው እንደሌለ ሲገልጹ ማለት ነው። ከዛ በኋላ በመንበሩ ላይ ተቀምጦ ካለው ከሱ ከፊቱ መገለጽ
የተነሳ ሰማይና ምድር ሸሹ አለ ካለ በኋላ እውነት የሚገርማችሁ ነገር ገብታችሁ ብታነቡት ትርጓሜያችንን አለፉ። ሰማይና ምድር ያልፋሉ፣ ምድር ትጠቀልላለች። እነዚህ ሁሉ የምትመለከቷቸው ቁሳዊ ነገሮች ሁሉ ያልፋሉ። የማያልፈው ማን ነው? የእግዚአብሔር ቃል ብቻ ነው። ምድርን ማሳለፉን ነው የሚገልጽልን። ስለዚህ በመንበሩም ላይ ከተቀምጠው ካለው ከሱ ከፊቱ መገለጽ የተነሳ ሰማይና ምድር ሸሹ አለ ካለ በኋላ አለፉ ብሎ ያስቀምጠዋል። ምድር አለፉ ምድር ማለፏን ነው የሚገልጸው። እሺ ቁጥር 12 ላይ ሙታንንም 12 ላይ 12 እሺ ሙታንንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ፣ ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንንም በመጽሐፍ ተጽፎ ኤማውስ ወደ ኋላ እኮ የተመለስን ኦኬ እነሱን ሁሉ አይተናል። እሺ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። አያችሁ፣ ምስጢር ተገለጠ፣ ተመረመሩ፣ ተበረበሩ፣ እንደ ስራቸው መጠን ተከፈሉ። ፍርድ ለጻድቃን ፈረደላቸው፣ ለኃጥአን ደግሞ ፈረደባቸው። ይሄንን አይተናል። ቁጥር 13 ላይ ነው። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ ይላል። እናየዋለን። ባህርም በውስጡ ያሉትን ሙታን ምን አለ? ሰጠ። ባህር የተባለ ዓለም ነው። ይህ ዓለም ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱ እንደ ስራው መጠን ተከፈለ። መጀመሪያ ትርጓሜያችንን እንመልከት። ባህርም በውስጧ ያሉ ሙታንን መለሰች፣ ሞትም መቃብርም ከነሱ ዘንድ ያሉ ሙታንን መለሱ። ምድርም በውስጧ ያሉ ሙታንን ሁሉ መለሰች። እንደ ፈንጠር ሳይ ቀበሮ ወድቀው የቀሩ ናቸውና ሁሉም እንደ ስራቸው ተፈረደባቸው ብለው ኢትዮጵያ ሊቃውንት ያስቀምጣሉ። ባህርም በእርሱ ውስጥ ያሉትን ሙታን እንደሰጠ፣ ሞትና ሲኦል በነፍሳቸው የሞቱ ይላሉ። በነፍሳቸው የሞቱና በሲኦል የነበሩ ሁሉ ወደ ገሃነም እሳት ገቡ፣ ተፈረደባቸው። ኦኬ ፍርድን ተቀበሉ። ለዚህ ነው ቁጥር 13 ላይ ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ባህር የተባለች እቺ ዓለም ባህር ሙታኗን ሰጠች። ይቀጥልና ደግሞ ውስጥ ያሉትን ሙታን የሞቱትን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። ሞትና ሲኦል በሲኦል ያሉ የሞቱ ነፍሳት ተፈረደባቸው፣ ገሃነመ እሳት። ይሄ በአልቲሜት ፍርድን ነው የምናየው። ኦኬ ባህርም በውስጡ ያሉትን ሙታን መለሰች፣ ሞትም መቃብርም ከነሱ ዘንድ ያሉ ሙታንን መለሱ። ምድርም በውስጧ ያሉ ሙታንን ሁሉ መለሰች፣ ሁሉም እንደ ስራቸው ተፈረደባቸው። ቁጥር 14 ላይ ስትመጡ ቁጥር 14 ላይ ሞትና ሲኦልም ይላል። ይሄው ሞትና መቃብርም ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። ሞትና መቃብር ጽኑ ስቃይ ባለበት በገሃነም ጣሏቸው አለ። ምን ማለት ነው? ሞት መግደሉን፣ መቃብር መቀበሉን፣ መተዋቸውን መናገሩን ነው ብሎ አስቀምጡታል። ኦኬ ሞትና ሲኦል የሚለውን ምን ብለው ይተረጉሙታል? ሞትና መቃብር ጽኑ ስቃይ ባለበት በገሃነም ጣሏቸው። ሞት መግደሉን፣ መቃብርም መቀበሉን፣ መተውን መናገር ነው ብሎ ያስቀምጣሉ። ስለዚህ ሞት በመቃብር ያሉ በሲኦል ያሉ ተፈረደባቸው፣ ፍርድን ተቀበሉ፣ ገሃነመ እሳትን። ይሄ በአልቲሜት ሁለተኛው ሞት ገሃነመ እሳት ነው ብሎ ያስቀምጣሉ አባቶቻችን። እና ይሄ ፍርድን ኃጥአን ሲፈረድባቸው የምናይበት ክፍል ነው። በመጨረሻ ላይ ማለት ነው ቁጥር 15 ላይ ስትገቡ በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም ተፈረደበት። በሕይወት መጽሐፍ ያልተጻፈ አለ ይላሉ። በልበ እግዚአብሔር ለበጎ ነገር ያልታወቀውን ሁሉ ጽኑ ስቃይ ባለበት በገሃነም ይጥሉታል ይላል። በእግዚአብሔር ልቦና በበጎ ስራው ያልታወቀ አማናዊ ቤተክርስቲያን ሆኖ ያልተመላለሰ ይፈረድበታል እያሉ ነው። ይፈረድበታል። ስለዚህ ይሄ ወደ ገሃነመ እሳት እግዚአብሔር አምላክ ፍርድን ሲያስተላልፍ ነው።
በመቃብር ያሉ በሲኦል ማለት ነው። ኦኬ ሞትና መቃብር ሙታን ለፍርድ አሳልፋ ትሰጣለች። ኦኬ እነዚህ ሁሉ በገሃነም ይጣላሉ፣ ፍርድን ይቀበላሉ። ከማን ዘንድ? ከእግዚአብሔር ዘንድ። እግዚአብሔር ወልድ ኢየሱስ ክርስቶስ ፍርድን ይፈርድባቸዋል። ምክንያቱም በዮሐንስ ወንጌል ምዕራፍ 5 ላይ አብ አንድስ እንኳን አይፈርድም፣ ፍርድን ሁሉ ለማን ሰጠው ነው የሚለው? ለወልድ ሰጠው። ወልደ እግዚአብሔር በእርሱ አላመኑምና ፍርድን አስተላለፈ፣ ገሃነመ እሳት ገቡ። ይህንን ነው የሚገልጽ። ጎግ ማጎግ የክፉ ሰራዊት፣ የሐሰተኛው መሲህ ሰራዊት፣ የሰይጣን ሰራዊት፣ የሐሰተኛው ነቢይ ሐሳዊ ኤልያስ ሰራዊት፣ እነዚህ ሁሉ ተፈረደባቸው። ከዚህ ፍርድ እውነት ነው እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቀን። ይሄ አልቲሜት ፍርድ ነው። ሁለተኛው ሞት ብሎ ይገልጠዋል። ሁለተኛው የመጀመሪያው ሞት ያለ ሁለተኛው ሞት ያለውን እንመልከት። ሁለተኛው ሞት ያለ የመጀመሪያው ሞት ከዚህ ድንኳን መለየት፣ ከዚህ ድንኳን መለየት በስጋ መሞት። ሁለተኛው ሞት ግን እግዚአብሔር አምላክ በማቴዎስ ወንጌል ምዕራፍ 7 ላይ አላውቃችሁም ብሎ ሲፈርድባቸው በኃጥአን ላይ ያ ሁለተኛው ሞት ይባላል። ከዚህ ፍርድ እግዚአብሔር ይጠብቀን። እውነት ነው እኛ እንዲፈረድልን የተጠራ ነው። ነው የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ፍርድ ለማድመጥ ነው የተጠራ ነው። የተፈጠርነውም ለዚህ ነው። ግን በተፈጠርነው በእውነት ጎዳና አንመላለስም ካልን ይፈረድብናል። እንዲህ አይነቱ ፍርድ ማለት ነው። እንዲህ አይነቱ ፍርድ እኛ የተፈጠርነው ሰው ክርስቲያን ኦርቶዶክሳውያን በደንብ አድርጋችሁ ስሙ። የተፈጠርነው መልካሙን ስራ ለመስራት ነው። ለዛ ነው ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 10 ላይ ለምን ተፈጠርን የሚለውን ሲገልጽ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ኤፌሶን ምዕራፍ 2 ቁጥር 10 ላይ። ስለዚህ በእግዚአብሔር ልቦና በመልካም ግብሩ ያልታሰበውን ይላሉ አበው በትርጓሜ ላይ እግዚአብሔር ፈረደበት። ኦኬ እግዚአብሔር ፈረደበት። ሁሉም እንደ ስራቸው ተፈረደላቸው ይላሉ አበው። እና ከዚህ ፍርድ እግዚአብሔር አምላክ ይጠብቀን። ራዕየ ዮሐንስ ምዕራፍ 20 ፍጻሜው ይሄንን ነው የሚገልጸው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ፣ በእግዚአብሔር ልቦና በመልካም ግብር ያልታወቀው ፍርድን ተቀበለ ብለው ያስቀምጡታል። እና ከዚህ ፍርድ እውነት ነው እግዚአብሔር አምላክ ይጠብቀን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነውን እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ አይለየን። ገስት ላይም ከታችም ጥያቄ ያላችሁ ፕሊስ ጠይቁ። በትምህርቱም ዙሪያ አስተያየትም ካላችሁ አስተያየት ስጡ። ግልጽ ነው፣ ግን ዋናው ነገር ተረድታችኋል።